ፊልሙ የሚጀምረው በደቡብ ኮሪያ ውስጥ ሲሆን በዓለም አቀፍ የገንዘብ ተቋም በደረሰባት ከፍተኛ ዕዳ ምክንያት ከባድ የኢኮኖሚ ውድቀት ያጋጠማት መጥፎ ሁኔታንም አሳይቶን የገንዘብ ቀውሱ በርካታ ሰዎችን ቤት አልባ ያደረገ፣ በዓለም አቀፍ ደረጃ አመጽ የቀሰቀሰና አዲስ የወንበዴዎችን ማዕበል እንዲፈጥር ምክንያትም ሆኗል። ከዚህ በኋላ በዚህ አስቸጋሪ እውነታ ውስጥ ለመኖር እየታገሉ ያሉ ሁለት ወጣት ወንዶች ጃንግሆና ኪሁንን የተዋወቅን ሲሆን እነሱ ከአንዲት ያረጀች መኪና በቀር ምንም ዋጋ ያለው ንብረትም ስራም እንኳንም የላቸውም። አንድ ቀን 3 ዓመት ከቆየ በኋላ ከእስር ቤት የተለቀቀውን የቅርብ ጓደኛቸውን ጁኒዮ ለመገናኘት ወደ ወህኒ ቤት ደርሰው ሶስቱ በአንድ ወቅት የጌጣጌጥ መደብር ዘርፈው እንደነበርና ነገሮች ሲበላሹ ጁኒዮ ራሱን አሳልፎ በመስጠት ጓደኞቹ እንዲያመልጡ እንዳደረገ ታውቆ ጓደኞቹ ከረጅም ጊዜ በኋላ በመገናኘታቸው የተደሰቱ ሲሆን ጁኒዮን በአዲስ ምዕራፍ ህይወቱን ለመጀመርም ጓጉቷል። በዚያ ምሽት ሶስቱ ጓደኛሞች ሁኔታውን ለማክበር ወደ የምሽት ክበብ የሚሄዱና ብዙም ይዝናናሉ። ጁኒዮ በዚህ መናኛ ቦታ ምንም የወደፊት ህይወት ስለሌላቸው በተቻለ ፍጥነት መውጣት እንዳለባቸው ለጓደኞቹም ተናግሮ በእስር ቤት ውስጥ በታይዋን ባለ ደሴት ላይ እንዲኖር የጋበዘው ሰው እንዳገኘ በመግለጽ ይህ ሰውም ቤትና ሱቅ $200,000 ብቻ ሊሸጥለትና አዲስ ህይወት እንዲጀምሩ ሊያደርጋቸው ፈቃደኛ ነው ብሎ ጁኒዮ ደሴቲቱ ሃዋይን እንደምትመስል ገልጾ ሶስቱም ወደዚያ እንዲሄዱ ሐሳብ ቢያቀርብም ነገር ግን ጓደኞቹ ይህን ሲሰሙ በጣም አመንትተው ትንሽም ፍላጎት ሳያሳዩ ሲቀሩ ግራም ያጋባዋል። ወደ ቤታቸው ሲመለሱ ሐሳቡን እንደገና የሚያነሳና ከጌጣጌጥ መደብሩ የሰረቁት ገንዘብን መጠቀም እንደሚችሉ ቢጠቁምም ጓደኞቹ የኮሪያ ገንዘብ ከቅርብ ዓመታት ወዲህ ከጥቅም ውጪ እንደሆነና አሁን ሁሉም ሰውም ዶላር እንደሚጠቀምም ይነግሩታል። አሁን የተሰረቀው ገንዘብ በሙሉም ዋጋ አልባ እንደሆነና በዋጋ ግሽበት ምክንያትም የቀራቸው $2,000 በታች ነው ሲሉትና ይህንን ሲሰማ ጁኒዮን በጣም አዝኖም እናየዋለን። በማግስቱ ሶስቱ ጓደኛሞች ወደ ቀድሞ ሱቁ ቢመለሱም ሱቁም ተበላሽተው ማይተው ጁኒዮ ከሞተችው እናቱ ፎቶ አጠገብ ያሉትን አበቦችም ቀይሮ በስሜት ተውጦ እሱና እናቱ ሁል ጊዜ ወደ ሃዋይ ተጉዘው በባህር ዳርቻው ለመኖር እንደሚያልሙም ይናገራል። በዚያ ምሽት ሶስቱ ጓደኞች በቁማር ገንዘብ ለማግኘት በማሰብ ወደ ቁማር ቤት ሄደው የጁኒዮ አይኖችም በቢሮ ውስጥ ባለው ሰራተኞች ከፍተኛ ገንዘብ እያከማቹበት ባለው ሴፍ ላይ አርፎ ሳንግ የተባለ አንድ አስተናጋጅ ከመጠጣቸው ጋር ሲመጣ ጁኒዮ በፍጥነት ወደ ውጪ የሚወስደውና በኋላ ላይ ሶስቱ ሰዎችም ሳንግን ደብድበውት እርሱም ቀድሞ ከጁኒዮ $10,000 የሰረቀ የቆየ ጓደኛው መሆኑም ታውቆ ገንዘቡን ከወለዱ ጋር እንዲመልስ ቢጠይቀውም ነገር ግን ሳንግ በተለይም በኢኮኖሚያዊ ቀውስ መካከል የመክፈል አቅም እንደሌለው አጥብቆም ይናገራል። ተበሳጭቶ ጁኒዮ በሌላ መንገድ እንዲረዳቸው የሚጠይቀውና ቁማር ቤቱን ለመዝረፍም ወስኖም እናየዋለን። ይህን ሲሰሙ ጓደኞቹ ደንግጠው ፍቃደኛም አልሆኑም። ምክንያቱም ቁማር ቤቱ በከባድ ወንበዴዎች የሚተዳደር በመሆኑ ሊገሏቸውም ይችላሉ። በተጨማሪ ሊታሰሩ እንደሚችሉም ስለሚፈሩ ጁኒዮ ግን በህይወት እንዲቀጥል ያስቻለው ወደ ታይዋን የመሄድ ህልም እንደሆነና እሱን እውን ለማድረግም ቁርጥ ውሳኔ እንዳደረገ ገልጾ በማግስቱ ጃንግሆ ጁኒዮ ለእነሱ ምን ያህል ዋጋ እንደከፈለላቸው በማስታወስ ኪሁንን በእቅዱ እንዲስማማ ለማሳመን ሞክሮ እዚህ ህይወታቸው እንደማይሻሻልና በወንጀል ሪከርዳቸው ምክንያትም ስራ እንደማይሰጣቸውም ሲጠቁም በመጨረሻ ኪሁንም ሐሳቡን ይቀይራል። ከዚያ በኋላ አራቱ ጓደኛሞች ቁማር ቤቱን ለመዝረፍ እቅድ አውጥተው የቅድመ ዳሰሳ ጀምረው የወለሉንም እቅድም ፈጥረው ስለ ቁማር ቤቱ ደህንነት ስርዓት ለማወቅም ሳንግንም ያስገቡታል። ከገንዘቡ ስርቆት በተጨማሪ ማንኛውንም ማስረጃ ለማጥፋትም የሲሲቲቪ ሃርድ ድራይቭንም ለመስረቅም አቅደዋል። የዝርፊያው ምሽት በመጨረሻ ሲደርስ አራቱ ወንዶች እርምጃ መውሰድም ጀምረው ቁማር ቤቱም ከደረሱ በኋላ ጁኒዮ ጃንግሆ ገንዘቡንና ሃርድ ድራይቭን ከመዝጊያ ሳጥኑ የማምጣት ኃላፊነትም ለሱ ሰጥቶት ቡድኑ በኋለኛው በር በኩል ሰርጎ በመግባት ከዚያም ወደ ላይኛው ፎቅም በመውጣት መሳሪያቸውን ያዘጋጁና ጭንብልም አድርገው በመጨረሻ ወደ ቁማር ቤቱ ገብተው ኪሁንም ሽጉጡን ወደ አየር በመተኮስ ውስጥ ያሉት ሁሉ እንዲደናገጡ ካደረገ በኋላ ቡድኑ ሁሉንም ሰው ታጋች ያደርግና ጠባቂዎቹን አሸንፎ አንድ ሰራተኛ የአደጋ ደውልን በማንቃቱ ስለ ሁኔታው ለአለቆቹ ማሳወቅ የጀመረ ሲሆን ጃንግሆ በፍጥነትም ወደ ቢሮው በመድረስ አንድን ሰው ደብድቦ ሴት ሰራተኛዋ ሳጥኑን እንድትከፍትም ጠይቋት እሷም ተስማማና ገንዘቡን በሙሉ በቦርሳ ውስጥ አስቀምጣው ቡድኑ የማስጠንቀቂያ ጥይት ተኩሶ በፍጥነትም ከቦታው ይሸሻል። ቡድኑ እየወጣ ያለ ወንበዴዎቹ ቀድሞውኑ ውጪ እንደደረሱ አስተውለው
ስለዚህም በፍጥነት ወደ ጣሪያው ተመልሰው ሌላ መንገድ ቢወስዱም ነገር ግን ጉልበተኞቹ አካባቢውን በሙሉ ከበው መተኮስ ቢጀምሩም እንደ ዕድል ሆኖ ማንም ሳይጎዳ ቡድኑ በፍጥነትም ወደ መኪናቸው ገብተው ሙሉ ፍጥነት በመንዳትም በመጨረሻ ከወንበዴዎቹ ማምለጥ ይችሉና ስኬታቸውን ያከብራሉ። በማግስቱ አንድ ሃን የሚባል ሰውም አንድን ሰው ካነጋገረ በኋላ በአሰቃቂ ሁኔታ በጥይት ሲገድለውም እናያለን። በአቅራቢያው ብዙ የሞቱ አስክሬኖች በመኖራቸው ሃን እጅግ በጣም አደገኛ ሰው መሆኑንም ያሳያል። ብዙም ሳይቆይ ከቁማር ቤቱ ባለቤትም ጥሪ ደርሶት ባለቤቱም ስለቀደመው ምሽት ዝርፊያ ያሳውቀውና ወንጀለኞቹንም እንዲያገኝ የጠየቀው ሲሆን የባለቤቱ ስጋትም ገንዘቡ ሳይሆን የቪአይፒ ደንበኞቻቸውን የሚያካትቱ ብዙ አጠራጣሪ ግብይቶች ማስረጃ የያዘው የሲሲቲቪ ሃርድ ድራይቭ መሆኑም ይታወቃል። በሌላ ቦታ ወጣቶቹ በማግስቱ ወደ ታይዋን ለመሄድ ሲዘጋጁ ይታይና ጁኒዮ ሳንግን እንዲከተላቸው ቢጋብዘውም ግን ሳንግ በዚያ አለመኖሩ በስራ ቦታው ጥርጣሬ ሊፈጥር ስለሚችል ፍቃደኛ ሳይሆን ስለዚህ ጁኒዮ የገንዘቡን ድርሻ ከሰጠው በኋላ ሳንግም ይሰናበታቸዋል። በሌላ ስፍራ ሃን ስለ ትላንትናው ምሽት ዝርፊያ ለማሳወቅ ወደ ቦንግ ሲንግ መደብር ይደርስና በቅርቡ የጦር መሳሪያ የገዛ ሰው እንዳለ ሲጠይቅ ቦንግ ሲክም ጁኒዮና ጓደኞቹ እንደሆኑ ቢገምትም ግን ምንም እንደማያውቅም ሲክድ ሃን እየዋሸ መሆኑን ይረዳና ካልተስማማ እንደሚገድለውም ያስፈራራዋል። ምንም እንኳን ቦንግ ሲክ ሃን ምንም ሊያደርገው እንደማይችል ቢተማመንም ሃን ግን ወደ ኋላም አላለም። ብዙም ሳይቆይም ሽጉጥ ይዞ ተመልሶ መጥቶ የቦንግ ሲክን ሰራተኞችን በጥይት ይገልና እንደገና ሲጠይቀውም እናያለን። ሶስቱ ጓደኛሞች በባህር ዳርቻ ዘና ሲሉ ጁኒዮም ከቦንግ ሲክ ጥሪ ደርሶት ሰውየው በጣም የፈራ ይመስላልና የት እንዳለ ሲጠይቀው ጁኒዮም የት እንዳለ በግልጽ ነግሮት ሃን ቦንግን እንደ ታጋች ይዞት እንደነበርም ታውቆ አስፈላጊውን መረጃም ከሰበሰበ በኋላ ሃንም መደብሩን ያፈነዳና ቦንግንም ገሎት ጁኒዮ የሆነ ችግር እንዳለ በመገመት ቦንግ ሲክ ጋር ደጋግሞ ቢደውልለትም መልስ አላገኘም። ጁኒዮ በኋላ ለሳንግ ደውሎ በጥሩ ሁኔታ ላይ መሆኑንና ወደ ስራው እየሄደ እንደሆነ ማረጋግጦለት ሳንግ ወደ ቁማር ቤቱ ይመለስና ሁሉም ነገር የተለመደን ማስመስሎ ለመስራት ቢሞክርም ግን ጭንቀቱ እየጨመረ መጥቶ በመጨረሻም ሽንት ቤት የሚሄድ ሰበብ አድርጎ አምልጦ ወደ ቤቱ ተመልሶ ገንዘቡን ሲያይም ከተረጋጋ በኋላ ጉጡንም ጭኖ ለመሄድ ሲዘጋጅ ግን ሃንግ ከኋላው ተቀምጦም ይመለከታል። በሌላ ስፍራ ኪሁን ወላጆቹን እየተሰናበተ የነበረ ሲሆን ጓደኞቹም ይህን ሲያዩ ቤተሰብ ስለሌላቸው ቀንተው ጃንግሆን በጣም ያዘነ ሲሆን ስለዚህ ጁኒዮ አሁንም ሁለቱ ጓደኞቹ እንዳሉትና እነሱም ቤተሰብ እንደሆኑም ተናግሮ አረጋግቶት ወደ መዳረሻቸው ለመሄድም አንድ ምሽት ቀርቷቸው ማታ ላይ ተኝተው ያሉ ጁኒዮም ቅዠት ይመለከትና ከዚያ በኋላም ከነቃ በኋላ ሳንግን ደጋግሞ ቢደውልለትም ግን እሱ መልስም አላገኘም። ወደ መጠጥ ቤትም ሄዶ እዚያም ለጓደኛው ስልኩን ሲሞክርለት በአቅራቢያው አንድ ስልክ ሲጮህ ይሰማና ያ ስልክም የሃን እጅ ላይ መሆኑን አይቶ ጁኒዮ የተደናገጠ ሲሆን በፍጥነት ወደ ክፍሉ ተመልሶ ጓደኞቹን ሆቴሉን ለቀው እንዲወጡም ያዳድፋቸዋል። መኪና ውስጥ ገብተው ለማስነሳት ቢሞክሩ መኪናውም አይነሳም። የሆነ ሰው ሆን ብሎ የሚያበላሽ ይመስላል። ጃንግሆ ሌላ መኪና ለመስረቅ ሲሞክር ኃይለኛ የጸረ ስርቆት ማንቂያ ይጮህና ሃንንም ወደ አካባቢው መርቶት ሶስቱ መኪናውን እንዲሰራ አድርገው ለመሄድ ሲሞክሩ ሃን በድንገት በመንገዳቸው ላይ ብቅ ብሎ እነሱ ሊገጩትም ወደሱ ቢነዱም ሃንም ተኩስ ይከፍትና ጃንግሆ ክፉኛ ቆስሎ ከዚያም ሃንም የመኪናውን መስኮት ሰባብሮ ጁኒዮን አስወጥቶ ሽጉጥ ይደቅንበትና ግን እሱን ሳይገድለው ጁኒዮ በ5 ደቂቃ ውስጥ እንዲያመልጥም ፈቅዶለት ጁኒዮ ወዲያውኑ በፍጥነትም ሸሽቶ ኪሁን ሲነቃም የጓደኛቸው ሁኔታ እየተባባሰ መምጣቱን አስተውለው ሆስፒታል ይወስዱትና ጃንሆም ሕክምና ተደርጎለት ጁኒዮ ገዳዩ እንደገና እንደሚመጣ በማሰብ መሄድ እንዳለባቸው ቢጠቁምም ኪሁን ግን ጃንግሆ በዚህ ሁኔታ ላይ መሮጥ እንደማይችል በመግለጽም እምቢ ይላል። ከጊዜ በኋላ ጁኒዮ ባየው ቅዠት ምክንያትም ሰላም አጥቶ ተኝቶ ሃን እንደገና እንደሚመጣ ሲያስተውል ጓደኞቹን ይቀሰቅስና ምንም ምርጫ ሳይኖራቸው መሄድም ነበረባቸው። ሃን የሳንግን ስልክ ተጠቅሞ ጁኒዮ ጋር የሚደውልና የጥሪውን ድምፅ ተከትሎ መጥቶ ሶስቱ ጓደኛሞችን በአሳንሳር ለማምለጥ ሲሞክሩ ሃን ተከትሏቸው በጥይትም እየተኮሰባቸው እነሱ ምንም ሳይሆኑ ወደ ውጪ ይሮጡና ሃን እያሳደዳቸው የሃንን መኪና ለመጠቀምም ወስነው በመጨረሻም ከእብዱ ሰው አምልጠውም ተረጋግተው ነገር ግን የሚነዱት መኪና የፖሊስ መኪና መሆኑን ሲያውቁም ይደነግጣሉ። ይህ ማለት ሃን ፖሊስ ነው ማለት ሲሆን ወይ ደግሞ ኃይለኛ ግንኙነቶች አሉት።
ጁኒዮ ለሃን ይደውልና የሰረቁትን ገንዘብ በሙሉ እንደሚመልሱና ለፖሊስ ራሳቸውን እንደሚሰጡ ሲነግረው ግን ለገንዘቡ እንደማይጨነቅና የጀመረውን መጨረስ እንዳለበትም ይመልስለታል። ብዙም ሳይቆይ ፖሊሶች ሃንን ሆስፒታል ውስጥ ውጥንቅጥ በመፍጠሩ ቢይዙትም ነገር ግን የፖሊስ አዛዡ እንደደረሰ ሰውየውን እንዲለቁ አዞ በማግስቱ ሶስቱ ጓደኛሞች ወደ ሰሜን ኮሪያ ድንበርም ደርሰው ኪሁን ስለ ወላጆቹ በጣም ተጨንቆ ነበርና ወደ ቤቱ ለመመለስ ወስኖ ጁኒዮም በቅርቡ እንደሚገናኙ ቃል ገብቶም ተሰናብቶት በዚያው ሰዓት የቦንግ ሲክ መንትያ ወንድም ቦንግሱ የተባለ አደገኛ ወንበዴ በወንድሙ ሞት አዝኖ ገዳዩ ሃንም በአንዱ መደብራቸው የጦር መሳሪያ ለመግዛት እንደመጣ ሲያውቅ ቦንግሱ ራሱ ሊገድለው ስለፈለገ ሰው ላይ መከታተያ እንዲያደርጉም ሰዎቹንም ያዛቸዋል። በዚያው ሰዓት የኪሁን ወላጆች በቁማር ቤት ውስጥ ባሉ ወንበዴዎች ተይዘውም ይታያሉ። ኪሁን ለእናቱ ደውሎ ሲያገኛትም እሷም እያለቀሰች ቢሆንም ነገር ግን ለልጇ መልካም ጉዞ ተመኝታለት የሆነ ነገር በጣም የተሳሳተ እንደሆነ ተረድቶ ወዲያውኑ ወደ ቤቱ ለመመለስም ወስኖ ጃንግሆ ተኝቶ ነበርና ጁኒዮንም ድጋሚ እንገናኛለን ብሎ ሲሰናበተው እሱም ልክ ያልሆነ ነገር እንዳለ ቢረዳም ግን ጓደኛውን አላስቆመውም። በቅርቡ ማታ ላይ ጁኒዮ በህንፃው ፊት ለፊት እንግዳ የሆነ መኪና ያስተውልና ሃን ተከትሏቸው እንደመጣም ተገንዝቦ ጓደኛውን ጃንግሆን መፈለግ ሲጀምር ሃን በድንገት የሚደርስና ቢተኩስበትም ጁኒዮ ተኩሱን ሊያመልጥ ይችልና ከጓደኛው ጋር በመኪና ገብተው ለመንዳት ሲሞክሩ ሃን መንገዳቸውን ዘግቶ ያለማቋረጥ መተኮስ ሲጀምር ሁለቱ ለመለያየትና እሱን ለመክበብም ወስነው ጥቃት የሰነዘሩበት ቢሆንም ሃን በጣም የተካነ በመሆኑ በቀላሉ ጥቃቱን አስወግዶ ጃንግሆ ላይ ተኩሶን በከባዱ ጎርቶት ጁኒዮም ተናዶ ያለማቋረጥ መተኮስ ጀምሮ ጃንግሆ ብዙ ጥይት ሰውነቱን ስለጎዳው እንደማይተርፍ ይረዳና ጁኒዮ ያለሱም ቢሆን መርከቧን እንዲሳፈርም አሳስቦት ምስኪኑ ጓደኛውን ብዙም ሳይቆይም ህይወቱም ያልፋል። ይህ ጁኒዮን ከቁጥጥር ውጪ በሆነ ቁጣ ይሞላውና አንላይም ያለማቋረጥ መተኮስ ጀምሮ ከውዶት መልሶ ወደሱ ተኩሶ ጥሎት ከዛም ሃን ጁኒዮን ሊጨርሰው ሲል የሌላ መኪና መብራትም ከኋላቸው ያበራ ሲሆን ቦንግሱና የእሱ ሰዎችም ነበሩ። በቁጥር ብዙ ቢሆኑም ሃን ብዙ ሰዎችን መግደል ችሎ ነገር ግን በመጨረሻ በጥይት ተመቶ ወደ ቅርብ ባህር ውስጥ ይገባና ወንበዴዎቹ እሱ መሞቱን ለማረጋገጥም ውሃው ላይ ደጋግመው መተኮሳቸውን ይቀጥላሉ። በማግስቱ ጠዋት የተጎዳው ጁኒዮ ብቻውን መርከቧን ተሳፍሮ ወደ ታይዋንም ሲሄድም እናየዋለን። ትንሽ ጊዜ ካለፈ በኋላ ጁኒዮ በታይዋን ውስጥ የብስክሌት መደብር እየሰራና ጥሩ ህይወት እየመራ ቢሆንም ሆኖም ጓደኞቹን በመናፈቅም አብዛኛውን ጊዜም ያለቅሳል። አንድ ቀን የታይዋን ጓደኛው ቀድሞ ስለዘረፈው ቁማር ቤት የተሳተፉ ሰዎችን ዝርዝር ሰጥቶት አስደንጋጭ በሆነ ሁኔታ ሃን አሁንም በህይወት እንዳለና የቦንግሲክን ቤተሰብ በሙሉ እንደጨረሰ ቡድናቸውንም እንዳጠፋም ይነግረዋል። በተጨማሪም ወሬው እንደሚያመለክተው ሃን አንድን ሰው ለመግደል ከወሰነ እስኪጨርስ ድረስ እንደማያቆምም ይናገራል። በተጨማሪም ኪሁን ደግሞ ወደ ቤቱ ሲሄድ በአሳዛኝ ሁኔታ መገደሉንም እንማራለን። ነገር ግን ጁኒዮ ይህንን አያውቅምና አሁንም ጓደኛው አንድ ቀን እንደሚመጣም እየጠበቀ ነበር። በቀጣዮቹ ቀናት ጁኒዮ መረጋጋት አልቻለምና ሃን በህይወት መኖሩ ሐሳቡን ሊያሳርፈው ስላልቻለ ስለዚህ በፍርሃት ከመኖር ይልቅ ስልጠናና የተኩስ ችሎታውን መለማመድም ጀምሮም አይተን ገዳዩ እስኪሞት ድረስ ሰላም ማግኘት እንደማይችል በማወቅም ጁኒዮም ወደ ደቡብ ኮሪያ ለመመለስ ሲወስን እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ